ክርስቶስ የእግዚአብሔር ልጅ መባሉ እግዚአብሔር ነው ለማለት እንዴት ቻልን? እግዚአብሔር ራሱ ፀሐይ ተብሏል። በዚህ ምሳሌ ልናየው የፈለኩት ምንድነው? አብ በክበብ ሲመሰላል። ክበብ ማለት ከላይ ክብ አካሉ ማለት ነው። አብ በክበቡ ሲመሰል፣ ወልድ ደግሞ በጸዳሉ በብርሃኑ ይመሰላል ማለት ነው። መንፈስ ቅዱስ ደግሞ በሙቀቱ ይመሰላል። ስለዚህ ስንት ፀሐይ አለ? አንድ ፀሐይ አለ። ስንት ነገር ያለው? ሶስት ነገር ያለው። ለኩ የእግዚአብሔር ልጅ የሚለውን ለማስረዳት ነው ያመጣሁትና መጀመሪያ እግዚአብሔር አንድ አምላክ ሶስት አካል ነው። በመለኮት አንድ ነው፣ በአካል ሶስት ነው። ስለዚህ አሁን የእግዚአብሔር ልጅ ነው ስንለው ምንድነው? ለምሳሌ ክበብ ከሰማይ ነው ያለው፣ ብርሃን ግን በብርሃን ከክበቡ ሳይለይ ከቤታችን ይገባል። ክበቡ በብርሃኑ በኩል ደግሞ ከየት ይገባል? ከቤታችን ይገባል። ሙቀቱ በክበቡ በኩል ከየት ይገባል? ከቤታችን ይመጣል ማለት ነው። ስለዚህ ከቤታችን የገባው ፀሐይ የት ያለው ፀሐይ ነው? ሰማይ ያለው ፀሐይ ነው። እዚህ ጋር የምናየው ፀሐይ ከክበቡ ያልተለየ ምንድነው ማለት ነው? ክበቡ ምንድነው? ፀሐይ ነው አይደል? ሙቀቱ ምንድነው? ፀሐይ ነው። ጸዳሉ ምንድነው? ፀሐይ ነው። ስንት ፀሐይ አለ? አንድ ፀሐይ። ስንት ነገር ያለው? ሶስት ነገር ያለው አንድ ፀሐይ አለ። ስለዚህ ሶስት አካል ያለው አንድ እግዚአብሔር አለ አልናሁን። መጀመሪያ ሶስት አካል ያለው አንድ እግዚአብሔር አለ ካል ወልድ ደግሞ የአብ ልጁ ነው። ስለዚህ ወልድን እግዚአብሔር እንዴት እንለዋለን የሚለው ነው ጥያቄው። ወልድ እንዴት እግዚአብሔር ሆነ? የእግዚአብሔር ልጅ ለምሳሌ ሰው የሚወልደው ምንድነው? ሰው ነው የሚወልደው። ዝንጀሮ የሚወልደው ዝንጀሮ ነው። የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የእግዚአብሔር ልጅ ማለት እግዚአብሔር። የሰው ልጅ የሰው ባህሪ ያለው ነው። የሰው ልጅ ሰው ነው። የወፍ ልጅም ወፍ ነው። ወፍኒ ይወልድ ኦፈ አላ ይወልድ አርዌ። ወፍን ይወልዳል እንጂ አውሬ አይወልድም። ወፍ አንበሳ አይወልድም። እግዚአብሔር የሚወልደው እግዚአብሔርን ነው። ለዚህ ነው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ምን ይላል? የእግዚአብሔር ልጅ እንደመጣ ንነሰን አምር ከመመጻ ወልደ እግዚአብሔር ወሃበነ ጥቀ ከመናይ ምሮ ለእግዚአብሔር በጽድቅ። የእግዚአብሔር ልጅ እንደመጣ እሱም እውነተኛ የሆነ አምላክ እንደሆነ የዘላለም ሕይወት እንደሆነ እናምናለን እናውቃለን ያለው። ስለዚህ የእግዚአብሔር ልጅ ካል እግዚአብሔር ማለታችን ነው። እግዚአብሔር የሚወልደው እግዚአብሔርን ስለሆነ ለምሳሌ ክርስቶስ ኖሮ እንደ ሰው አባት ቀድሞ ልጅ እንደሚከተለው ኖሮ ተወለደ ካል አብ ወልድ እስከሚኖር ድረስ ጨለማ ነበር ወይ የሚል ጥያቄ ያስነሳል። ለምን? ወውእቱ ጸዳለ ስብሐቲሁ ብሎ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ ያስቀምጧል። እሱ የእግዚአብሔር አብ የባህሪው ነጸብራቅ ነው አለ። የባህሪው ነጸብራቅ ከሆነ የፀሐይ ብርሃኑ በክበቡ ልክ ነው። ስለዚህ የእግዚአብሔር ወልድ አካል በእግዚአብሔር አካል ሩያን ሙንቱ በአካል የተካከሉ የአባቱ ግዛቱ፣ የአባቱ መንግስቱ፣ የአባቱ ስልጣኑ የአባቱን ያህል ግዛት ያለው የአባቱን ያህል እድሜ ያለው ልጅ ነው ማለት ነው። ስለዚህ ምንድነው? የፀሐይ ብርሃን ከክበቡ እንዳይለይ ክርስቶስ ከአብ ተለይቶ የነበረበት ዘመን የለም። በምንነቱ በቀዳማዊ ቃልነቱ ማለት ነው። በቀዳማዊ ቃልነቱ ከአብ የተለየበት ዘመን የለም። እዛ ላይ አንድ ነገር ብቻ አይተን ወደ ሁለተኛው ፖይንት እንድንሄድ ማለት ነው። ሁለተኛ እዚህ ላይ መናገር የፈለኩት የፀሐይ ብርሃኑ ከክበቡ ወጥቶ የሚያልቅበት ዘመንም የለው። ከክበቡ ተለይቶ የሚኖርበት ዘመን የለውም። ወጥቶም አያልቅም። ወልድ ከአብ የሚለይበት ዘመን የለውም። ምን ስለሆነ? የአብ ቃሉ ስለሆነ ማለት ነው። ለምሳሌ አሁን እኛ አለን እዚህ እንዳለን እና ያለን አይደል? ስናይ ፀሐይ በወጣች ጊዜ ስንመለከት የአይናችን የሚዋሃደው ሙቀቱን ነው፣ ክበቡን ነው፣ ብርሃኑን ነው። አይናችን ተዋህዶ ማየት የሚችል ብርሃኑ። ሙቀቱን ቢዋሃድስ አይናችን ሊቃጠል ይችላል ማለት ነው። ስለዚህ ከሶስቱ አካል አንዱን አካል ነው መርጦ የሚዋሃደው አይናችን። አይን የተባለች ድንግል ማርያም ናት። ከድንግል ማርያም ስጋን የነሳ አብ አይደለም። ከድንግል ማርያም ስጋን የነሳ መንፈስ ቅዱስ አይደለም። ከድንግል ማርያም ሰው የሆነ የእግዚአብሔር ልጅ እግዚአብሔር ነው። እሱ ሰው ሆነ። ለምን? ፀሐይን ባየን ጊዜ ክበቡን ብናይም የተዋሃደ ግን አይናችን ብርሃን ነው። የፀሐይን ጸዳል ሙቀቱን እያየን ከሙቀቱ ለይቶ የአይናችን ክበብ ብንት ወይንም ብሌን የምንለው የሚዋሃደው ምኑን ነው? ብርሃኑን ነው። እንደዚሁ እንደሆነ ሁሉ ስጋን የተዋሃደ እግዚአብሔር ወልድ ነው። ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከእናታችን ከቅድስት ድንግል ማርያም ሰው የሆነ እግዚአብሔር ወልድ ብቻ ነው። ለምን ቢባል በአይን የሚታየው ብርሃን እንጂ ክበብ አይታይም። ክበብ አይንን አይዋሃድም። አይን የምትዋሃደው ምንን ነው? ብርሃንን ነው። የመወለድ ግብር ያለው እግዚአብሔር ወልድ ብቻ ነው ማለት ነው። በአጭር ቃል የእግዚአብሔር ልጅ ስንል እግዚአብሔር ማለታችን ነው። የእግዚአብሔር ልጅ ማለታችን ራሱ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ልጅ እንደመጣ እሱም እግዚአብሔር እንደሆነ እናውቃለን ያለው። የእግዚአብሔር ልጅ እንደመጣ እሱም እግዚአብሔር እንደሆነ ብሎ ተናግሯል። በሌላም ማገላለጽ ቅዱስ እግዚአብሔር አምላካችን የማቴዎስ ወንጌል ምዕራፍ 23 ቁጥር 42 ላይ አይሁድን ጠይቋቸዋል። አይሁድን ምንድነው ያላቸው?
ክርስቶስን ማን ትሉታላችሁ ሲላቸው የዳዊት ልጅ አሉት። የዳዊት ልጁ ከሆነ እፎይ ብሎ እግዚእ ልጁ ከሆነ እንዴት ጌታው ይሆናል ሲላቸው ጸጥ አሉ ማለት ነው። ስለዚህ ክርስቶስ የዳዊት ልጁ ሲሆን እግዚኡ ለዳዊት ነው፣ የዳዊት ፈጣሪው ነው ማለት ነው። ስለዚህ ክርስቶስ ማለት የእግዚአብሔር ልጅ ማለት የእግዚአብሔር ልጅ ስንል የእግዚአብሔር ልጅ ስንል እግዚአብሔር ማለታችን ነው። የእግዚአብሔር ልጅ ስንል እግዚአብሔር። ስለዚህ ክርስቶስ ማን ነው ካል እግዚአብሔር ራሱ ነው ማለታችን ነው። ለዚህም የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ብዙ ጊዜ ስለ ሰው ብዙ ማውራት ይችላል፣ ስለ ሰው ሪሰርች መስራት ይችላል። ስለ ራሱ ነው ሪሰርች መስራት የሚያቅተው ሰው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ ሐዋርያቱን ሰብስቦ አንድ ጥያቄ ጠይቋቸዋል። የሰው ልጅ ሰው ማን ይለዋል የሚል ጥያቄ ጠየቃቸው። እናውቀዋለን ሁላችንም። አንዱ ዮሐንስ መጥምቅ፣ አንዱ ኤልያስ፣ አንዱ ከነቢያት ቀደምት አንዱ እንደዚያ ብለው መለሱለት። እናንተስ ማን ትሉኛላችሁ ሲላቸው አንተ ሙሰኬ መነ ትብሉኒ ሲላቸው ሁሉም ዝም ሲሉ ቅዱስ ጴጥሮስ ግን አንድ ነገር ተናግሯል። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው ባህሪ የእግዚአብሔር አብ የባህሪ ልጁ ነህ። እዚህ ጋር ነው ሽልማት የተሰጠው። ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘንተ ዘሥጋ ወደም አላዌ ዘበሰማያት። የዮና ልጅ ስምዖን ጴጥሮስ ሆይ ይህንን ዕውቀት የገለጠልህ የሰማይ አባቴ ነው እንጂ ስጋዊ ደማዊ መምህር አልገለጠልህም። ስለዚህ ምንድን ነህ አለው? ብፁዕ ነህ አለው። ስለዚህ ክርስቶስ የማን ልጅ ነው ከተባለ የእግዚአብሔር ልጅ እግዚአብሔር ማለታችን ነው። በሌላም ማስረዳት እንችላለን። እንደው አንድ የሚደንቅ ነገር ማለት ነው፣ በጣም የሚደንቅ ነገር ካየ ነው ማለት ዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ ወረከቦ ፊልጶስ ለናትናኤል ይላል አይደል? ፊልጶስ ናትናኤልን አገኘው፣ መሳሳብ ሆነ፣ ይዞት መጣ እና ኢየሱስን አገኘ ነው አለ። እንደዚህ ሙታን የሚያስነሳ እንደዚህ ብሎ ሲነግረው ከናዝሬት ደግሰው ይወጣሉ ይክልኑ ይጻብ ሲሄድም ናዝሬት ከናዝሬት ደግሰው ይወጣል ሲለው ማሳመን አልቻለም። ስለዚህ ምንድነው ያለው? ናአትራይ ናና ያለው። ከዛ ሄደው እስከ 10 ሰዓት ቆዩ ይላል። እስከ 10ኛው ማረግ ደረሱ ነው ትርጓሜው። ሲሄድ ክርስቶስ ደግሞ አንድ ምስክር መሰከረ። በአማን እስራኤላዊ ዛልቦ ጽልውት ውስጥ ልቡ ክዳት ሽንገላ የሌለበት እስራኤላዊ በእውነት ገና ዛሬ መጣለው። ትርጉሙን እንተው መቼም አተታ ከገባን እዛው ስለምናደር የፈለኳትን ፖይንት ላንሳት። ምንድነው? ከዚያም በኋላ እንዲህ አለ፣ ባይቴ ታምረኒ ወዴት ነው የምታውቀኝ ሲለው መለሰለት፣ እምቅድመ ይጸወከ ፊልጶስ ርዩኩ ከበታይ ተጸበለስ። ፊልጶስ ሳይጠራ ከበለሷ ስር አውቃለሁ። እንደው አንድ ነገር ብቻ ልነግርህ ይችላልና ምንድናት እቺ? ናትናኤል የተወለደው ክርስቶስ በተወለደበት ዘመን ነበር እና ሄሮድስ ሕፃናትን ስለሚገድል እናቱ በቀፎ አድርጋ ከጸበለስ ላይ ሰቅለው ነበር። ቀን አሞራ እንዳይበላህ፣ ሌሊት እዛው ተኛህበት ቀፎ ውስጥ እባብ መጥቶ እንዳይነድፍህ ስጠብቅህ የነበርኩ እኔ ነኝ የሚል ምልክት ነው የሰጠው። ስለዚህ በለሷ ላይ የጠበቅኩህ እኔ ነኝ አለው። ሌሎቹ ትርጓሚያት እንደተጠበቁ ሆኑ። ይህን ሲለው በአማን አንተ ወልደ እግዚአብሔር ወንጉሶሙ ለአይሁድ ነው ያለው። አንተ በእውነት የአይሁድ የእስራኤል ንጉስ ነህ የእግዚአብሔር ልጅም ነህ ሲለው ሾመህ ይሙታል አለው። እሱ ያደረገው የበሬ ግንባር የምታክል የእስራኤል ንጉስ ነው ያደረገው። እስራኤል ደግሞ ትንሽ ሀገር ናት። ከዛ ምን አለው? አማን አማን ብለከ እምዝ ትሬይ ዘይአቢ እምዝ እንዘይትራሃ ሰማያት ወመላእክት እግዚአብሔር ያርጉ ይወርዱ ወልድጓ ለማየው። እውነት እውነት እላለሁ ከዚህም በኋላ አለው ከዚህ የሚበልጥ ታያለ። እበለስ ራየው ስላልኩ አመንክን? አሁን ሰማይ ተከፍቶ መላእክት ወደ ሰው ልጅ ሲወጡ ወደ ሰው ልጅ ሲወርዱ ታያለ። በጣም የሚደንቅ ነው ይሄ። ቱም ዘወር አለና ምን አላቸው? እንግዲህ ወደ አላቸው አማን አማን ብለክሙ እምዝ ትሬዩ ዘይአቢ እንዘይትራሃ ሰማያት ወመላእክት እግዚአብሔር ያርጉ ይወርዱ ወልድጓ ለማየው። እውነት እውነት እላችኋለሁ ከዚህም በኋላ መላእክት ወደ ሰው ልጅ ሲወጡ ሲወርዱ ታያላችሁ። እኔ በጣም አንድ ጥያቄ አለ እዚሁ ላይ ማለት ነው። የሰው ልጅ የሚኖረው በየት ነው? በምድር። እና መላእክት የሚወጡት ወዴት ነው? ወደ ሰማይ። አሁን ሲወጡ የት ነው የሚደርሱት? ወደ ሰው ልጅ ነው። የሚወርዱት ደግሞ ወደ ሰው ልጅ ነው። ወደ ሰው ልጅ ሲወጡ ሲወርዱ አለ። የሚወጡት ወደ ሰው ልጅ ነው፣ የሚወርዱት ወደ ሰው ልጅ ነው። ይህ ማለት ምን ማለት ነው? ይህ ማለት ምን ማለት ነው? ባጭር ቃል ማለት ነው ወደ ሰው ልጅ ሲወጡ ሲወርዱ ታያለህ ማለት ከዛ የምልካቸው እኔ ነኝ፣ ከዚህም ደግሞ ሲመጡ የሚያገኙኝ እኔን ነው። ምክንያቱም እርገተ ስጋ በማይፀን እርገተ ቃል በ40 ቀን ነው። ቃል ከስጋ ጋር ሲዋሃድ ስጋ አሃዚ ዓለም ሆኗል። በድንግል ማርያም በእናታችን ማይፀን ማለት ነው። በድንግል ማርያም ስጋ አሃዚ ዓለም ስለሆነ ስለዚህ ምን ማለት ነው? መላእክት ከዚህ ሲወጡ ጽርሐ አርያም ላይ የሚያገኙ እኔን ነው፣ ሲመጡ ደግሞ የሚያገኙኝ እኔን ነው። ሌላው ምንድነው? ሁለተኛው አምላክ ሰው ሆነ፣ ሰው አምላክ ሆነ ብለው የኔን ጌትነት ሲገልጡ ታያለ። ስለዚህ መላእክትን ማሰማራቸው ወደዚህ ምልካቸው ምን ነኝ?
እዛም ሲወጡ ዙፋኔ ላይ የሚያገኙ እኔን ነው አለው። ስለዚህ ሰው የሚኖረው በየት ነው? በመሬት ነው። አሁን ግን ሰው በየት ኖረ? አሃዚ ዓለም ሆነ ማለት ነው። ስለዚህ ይሄ ምንን ያስረዳለታል? ክርስቶስ እግዚአብሔር እንደሆነ ሲወጡ የሚያገኙት እሱን ነው፣ ሲወርዱ የሚያገኙት እሱን ነው። ስለዚህ የባህሪ አምላክነቱን በዚህ አስረድቷቸዋል። እና ባጭሩ የእግዚአብሔር ልጅ ነው ስንል ራሱ እግዚአብሔር ነው ማለታችን ነው። ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው ስንል ደግሞ ምን ማለታችን ነው? ራሱ እግዚአብሔር ነው ስንል እግዚአብሔር ስጋን ሲዋሃድ አካላዊ ቃል ስጋን ሲዋሃድ ስጋ ምን ሆነ ማለት ነው? አምላክ ሆነ። ለምሳሌ እንቲያሁ ለቃል ኮነ ለስጋ እንቲያሁ ለስጋ ኮነ ለቃል ይላል ቅዱስ ቄርሎስ። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ከሆነ እንግዲህ ቃል ከስጋ ጋር ሲዋሃድ የቃል ቀዳማዊነት የማን ቀዳማዊነት ነው? የስጋ ቀዳማዊነት ነው። 5500 ዘመን ይቀድመው ነበር አይደል ስጋን። ለምሳሌ ክርስቶስ 5500 ዘመን ሲፈጸም ነው ሰው የሆነው እግዚአብሔር። ሰው ሲሆን አሁን ግን ምን አለ? አይሁድ ሲጠይቁት ምቅድመ ይተወለድ አብርሃም አለው እንኳን አላቸው። ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይወለድ እኔ ያለሁ አላቸው። ስጋ እኮ ምንድነው ያሉት አይሁድ? ወነሱ እብነ ከመዩ ግርው አይደል የሚል 50 ዓመት አልብከ አብርሃም ሐሪከ 50 ዓመት ያልሞላ አብርሃም ሳይወለድ እኔ ያለሁ ምትል አሉ። አይሁድ አምላክነቱ ገብቷቸዋል። አይሁድ የገባቸውን አምላክነት አልገባኝም ማለት ከአይሁድ ማነስ ነው ማለት። ስለዚህ አይሁድ 50 ዓመት ያልሞላ አብርሃም እንዴት እኔን አየህ ትላለህ አሉት። ስለዚህ አይሁድ ሊወግሩት ሊገድሉት የተነሱ እሱ የባህሪ አምላክ መሆኑን ሳያውቁ ቀርተው ነው። የባህሪ አምላክ አይደለም እያሉት ነው ማለት ነው። ስለዚህ ምንድነው በቃል ገንዘብ ምንድነው እያላቸው ነው? አብርሃምን የፈጠርኩት እኔ ነኝ፣ ቀዳማዊ አምላክ ነኝ። ዘመን የማይቆጠርለት ቃል ዘመን ሲቆጠርለት ዘመን የሚቆጠርለት ስጋ ዘመን የማይቆጠርለት ቃል ሆኗል ማለት ነው። ኃያሉ አምላክ ደካማ ስጋን ሲዋሃድ ደካማ ስጋ ደግሞ ኃያል አምላክ ሆኗል ማለት ነው። ያ የሚያዘው 3 ክንድ ከስንዝር የነበረው ስጋ በድንግል ማርያም ማይጸን እንደውም የ15 ዓመት ብላቴና ነው የሚለው አይደል? የ80 የ70 ዓመት ብትሆን ትችላለች ቢሉ አችለውም። እንግዲያስ ምኗን መናገር ነው? መጠኗን መናገር ነው። 3 ክንድ ከስንዝር መሆኗን 15 ዓመት መሆኗን ማለት ነው። ስለዚህ ዓለማት የማይችሉት እግዚአብሔር 3 ክንድ ከስንዝር ሆኖ ግን ምን ይላል? ምቅድመ ይተወለድ አብርሃም አለው እንኳን ይላል ማለት ነው። አሁን ደግሞ ምን ሆነ? አሃዚ ዓለም ሆኗል ማለት ነው። ስለዚህ የእግዚአብሔር ልጅ ስንል እግዚአብሔር ማለታችን